አዲስ አበባና የአስመራ መሪዎች ለታላቁ ሽልማት ኖቤል ያበቃ ፍቅራቸው ትግራይን አውድሞ የበርካታ ኢትዮጵያውያን ደም ገብሮ በአጭር ጊዜ በጸብ ተለውጦ የቃላት ቴኒስ እየተወራወሩ ነው። የትግራይ ገዢዎች በጦርነቱ ማግስት የገጠሙት የስልጣን ሸኮቻ የዚያን ግዛት ህዝብ ሰላምና ተስፋ እያቀጨጨ ነው። የአማራና የኦሮሚያ ክልል ህዝብም ዛሬም እንዳምናና ካቻምናው በግጭትና ጦርነት መከራውን እያፈሰ ነው። ማብቂያ ያጣው ጦርነት፣ የኑሮ ውድነትና ስራ አጥነት ተስፋ ያስቆርጠው ወጣት በየአቅጣጫው ሲሰደድ የመን፣ ሊቢያና እስከ ማይናማር በሚገኙ ማጎሪያ ስፍራዎች ፍዳውን ይበላል። በየአቅጣጫው የኢትዮጵያ ህዝብ መከራውን እያፈሰ ነው። ዘረፋና እገታ፣ አሰቃቂ ግድያ ኢትዮጵያ ውስጥ እንደ ወረርሽኝ በሽታ እየተዛመተ ነው። ራበን የምንጎርሰው አጣን ያሉ የመንግስት ሰራተኞች ከአገዛዙ ኃይል ጥይት እየጎረሱ ወደ ማጎሪያ ስፍራዎች ተጉዘዋል። ጠቅላይ ሚኒስትሩም የሀገሪቱ የሕክምና ባለሙያዎች የዕለት ጉርሳቸውን በሚጠይቁበት በዚህ ሰዓት የዕለት ጉርስ መጠየቅ ዓላማ የሌለው ሰው ባህሪ ነው ሲሉ ተሳልቀዋል። ለዕለት ጉርስ ብቻ የሚጨነቁ ሰዎች፣ የዕለት ጉርስ ብቻ የሚያኖር የሚመስላቸው ሰዎች የዛሬውን ጉዳይ ሊያነሱ ይችላሉ። ሀገር ውስጥ ከአንድ ቦታ ወደ ሌላ ቦታ ለመንቀሳቀስ እጅግ አስፈሪ በሆነበትና ሰላም በጠፋበት በዚህ ሰዓት የአብይ አህመድ መንግስት ሀገር ውስጥ ሰላምን ከማስከበር ይልቅ የአሰብ ወደብን የራስ ያደርጋለሁ በሚል ልሳኖቹ እያስነገረና ዲቤ እያስደለቀ ይገኛል። በሀገሪቱ ውስጥ ሰላም ጠፍቷል። ኦሮሚያ ክልል አሊ ዶሮ መጋቢት ወር ላይ መንገደኞች በተከታታይ ታግተዋል። አንድ የዓይን እማኝ እንዳለው ከሆነ 58 ሰዎች እንደ ዘበት በታጣቂዎች ታግተዋል። መንግስት ስራውን ያውቅበታል። የኢትዮጵያን ህዝብ እንዴት እንደሚያደናግር በተገቢው ገብቶታል። በመላው ሀገሪቱ ብርቱካን ተመስገን የተባለች ወጣት መታገትና መደፈር እንዲሁም መሰቃየትን የተረከችበትን ገጠመኝ እውነት ነው ሐሰት ነው በሚል የኢቢኤስ ቴሌቪዥን፣ የኢትዮጵያ ቴሌቪዥን እና የደምቢ ዶሎ ዩኒቨርሲቲ የማህበራዊ መገናኛ ዘዴዎች ጸሐፍትና አስተያየት ሰጪዎች በሁለት ገምሶ በሚያነታርክበት በዚያን ሰሞን የአሊ ዶሮ ታጋች ከጥቂቶቹ በስተቀር የኢትዮጵያ መገናኛ ዘዴዎችን ጸሐፍትና ተንታኞችን ትኩረት ለመሳብ በእርግጥ አቅም አልነበረውም። አዲስ አበባ ከወትሮ በተለየ መልኩ ተብለጭልጫ እንደለመደችው ሳይሆን እንዳልለመደችው ልማትና የምጣኔ ሀብት እድገቷ ከባለሙያዎች ግምት በላይ የመሆኑ ድንቅነት ይዘረዘር ነበር። ጠቅላይ ሚኒስትር አብይ አህመድ ለምክር ቤት እንደራሴዎቻቸው ስለ ኢትዮጵያ እድገትና መመንጠቅ በሰበኩ ማግስት የጤና ባለሙያዎች የምንበላው ዳቦ አጥተናል፣ የቤት ክራይ መክፈል አልቻለም፣ ሐኪሞች ሆነን መታከም አልቻለም ሲሉ ጥያቄያቸውን ይዘው ተከስተዋል። የ120 ሚሊዮን ህዝብ አይንና ጆሮ የሆኑ መርማሪ ጋዜጠኞችና ዘጋቢ ጋዜጠኞች አንገታቸው እየተያዘ ወደ እስር ቤት እየተወረወሩ ነው። የቻይና ባለ ሀብቶች ደግሞ ጠቀመ ባለ ደሞዝ ሊያሰሯቸው ቃል ገብተው ከሀገር የወሰዷቸው ወጣቶች ማይናማር ውስጥ የሚደርስባቸው ግፍና በደል ጋድ ከወጣ እርግጥ ውሎ አድሯል። በሺ የሚቆጠሩ ኢትዮጵያውያን ከኤሌክትሪክ ንዝረት እስከ ግርፋት፣ ከመራብና መጠማት እስከ መታረዝ፣ እንቅልፍ ማጣትን ጨምሮ የሚደርስባቸው ግፍ ዛሬም ድረስ እንደቀጠለ ነው። ታራ በረሃ እስከ ሜዲትራኒያን ባህር፣ ከኤደን ባህረ ሰላጤ እስከ የመኑ የጨው ምድር፣ ከሊቢያ ማጎሪያ ሰፈሮች እስከ ደቡባዊ የአፍሪካ ሀገራት ጫካና የወይኒ ቤት የሚያልቀው ኢትዮጵያዊ ወጣት ቁጥር ላይ የጅቡቲው መንግስት እያንጠለጠለ ከቤታቸው እያወጣ የሚያባራቸውን ዜጎች መመልከትና መስማት በእርግጥ ለኢትዮጵያውያን አሳዛኝም ቅስም ሰባሪ አንገት አስደፊ እንደሆነ ነው። በእርግጥ የኦሮሞማው መንግስት ቆብም አልሰጠውም። ጥንታዊ የአፍሪካ የነጻነት ቀንዲል፣ የቀኝ ገዢዎች መዋረጃ፣ የሃይማኖተኞች ሀገር፣ የዘመኑ ትውልድ የእልቂትና ፍጅት፣ የጥፋትና ስቃይ ሰቆቃ ምድር የሆነችበት ምክንያት ብዙዎችን ብዙ ሊያንገበግብና ሊያነጋግር በተገባ ነበር። ይህንን በተመለከተ የኢትዮጵያ የሰብአዊ መብቶች ተሟጋች ማዕከል የበላይ ኃላፊ ያሬድ ኃይለማርያም የሚከተለውን ተናግረዋል። የከተማዎችን ማስፋፊያ ፕሮጀክቶች በጠቅላላ ኢትዮጵያ ውስጥ ሰው ተኮር አይደሉም። ልማቱ ሲሰራ እዛ ቦታ ላይ ስለነበሩ ስለ ዜጎች የት እናስቀምጣቸው፣ ምን አይነት ምቹ ነገር እንፍጠር የሚሉ ነገሮች አብረው አይጠኑም። ለምሳሌ የሸገር ከተማ በአዲስ መልክ ሲገነባ በሰብአዊ መብት ድርጅቶች ሪፖርት ከግማሽ ሚሊየን በላይ ህዝብ ተፈናቅሏል። አሁን ደግሞ በአዲስ አበባ የኮሪደር ልማት እንደዚሁ በሚሊዮን የሚቆጠሩ ሰዎች ከቀያቸው ከስራ ቦታቸው ተፈናቅለዋል። አንዳንዴ የቤት መኖሪያ ምናምን መካካሻ ሊሰጥ ይችላል። ግን ብዙ ሰዎች ውሏቸውም አዳራቸውም ጉሮሯቸውንም የሚደፍኑባቸው ትናንሽ ቤቶች ናቸው እና በቃ ብዙ ሰው ግን ያስተዳድራሉ፣ ብዙ ቤተሰብ ያስተዳድራሉ። እነዚህ አካባቢዎች ለከተማ ጽዳትና ውበት ተብለው ሲጸዱ ግን እነዚህ ዜጎች የት ነው የሚጣሉት፣ ምን ይሰራሉ የሚለው ነገር በቅጡ አልተጠናም። ይሄ ችግር ባለበት ሀገር ደግሞ የማያቆም ግጭት በአብዛኛው የሀገሪቷ ክፍል ግጭቶች በመኖራቸው የተነሳ
የሀገር ውስጥ የገበያ ልውውጥ እንኳን በቀላሉ መንገድ እየተሳለጠ አይደለም። አገሪቱ ውስጥ ከቦታ ቦታ ተንቀሳቅሶ መስራት አይቻልም። የኑሮ ውድነቱን እንዲሁም አስገዳጅ ውትድርና ፍሰውን በመሸሽ ከሀገር የሚሰደደው ኢትዮጵያዊ በየደረሰበት ይሞታል ወይም ይሰቃያል። ጠያቂ ተሟጋች ተከታታይ በእርግጥ ሊያገኝ አይችልም። ይህ ኢትዮ ዜና ነው። ውድና የተከበራችሁ አድማጭ ተመልካቾቻችን ወዳችሁና ፈቅዳችሁ ስላዳመጣችሁና አብራችሁን ስለነበራችሁ ከልብ አመሰግናለሁ። ለቤታችን አዲስ ከሆናችሁ ሰብስክራይብ፣ ላይክ እና ሼር በማድረግ ቤተሰብ እንድትሆኑን በትህትና በመጠየቅ እሰናበታለሁ። ሰላም ለኢትዮጵያ ይሁን። ሰላም ለሰው ልጆች ሁሉ። ቸር ያሰማን። ሻሎም